አንተም ሰለምቴ ነህ? አዎ እኔ እውነት ለመናገር እኔ እንደ ኦርቶዶክስ በዚህ ልክ ከባድ ጉዳትና ስብራት የገጠመበት ሃይማኖት አለ ብዬ እኛ ነን እንጂ የተሰበርነው የምን ኦርቶዶክስ ነው? 665 ሞቷል እኮ እዚህ በቃ እኮ ተመናመነን። እንደዚህ አይነት ዲያቆናት የነበሩ ሁሉ በቃ ሸሽተው ወጥተዋል። ይመቸ ሰለምቴው ከሰለምክ ስንት እንትን ሆነ? ኦልሞስት አሁን ወደ 3ኛ ዓመቴ እየገባ ነው። የሚገርም ነው። በሚዲያ ነው የሰለምከው? አይ አይደለም፣ በሚዲያ አይደለም። አገልጋይ ነበርክ? አዎ መጋቢ ሐዲስ ነበርኩ። ኦሮሮሮሮሮሮ ታዲያ ለምንድን ነው ብዙም አይቻል አውቀም። እኔ አሁን እዚህ ጋር እንትን መንቀሳቀስ አለብህ። ኢንሻአላህ እስኪ እንደው በቃ መስለም አለብኝ ብለህ እንድትወስን ያደረገ አንዲትም ብትሆን እስኪ ንገረን። ያኔ ንገረን። ማሻአላህ አላህ ይጨምርልህ ያ ረቢ። በነገራችን ላይ እኔ በህይወት ሲሰልም ያላየሁት ፓትሪያርክ ብቻ ነው። ፓስተር ሰልመዋል፣ ጳጳስ እንትን ሰልመዋል፣ ዲያቆናት ሰልመዋል። ያልሰለመ ፓትሪያርክ ብቻ ነው ያላየሁት እስካሁን ማለት ነው። ኡስታዝ አቡኪ እንዴት ነህ? ሰላም ነው ወይ ባቢ? ሁሉ መልካም ነው? እንዴት ናችሁ? ሁላችሁም ሰላም ናችሁ? ማሻአላህ ወንድሜ በጣም ደስ ይላል። ያው ሰላም ወይ ደግና አይደለም የሚለው ሰላምን ፈልጋት አድርጋት ነውና ሁሉ ይምሮ ሰናይ ግበሩ ነው የሚለው ጳውሎስ ራሱ ሁሉን አውቁ መልካሙን አድርጉ ነው የሚለውና ሁሉ ነገሮች አውቀህ አመዛዝነ ስለመጣ ማሻአላህ ብለዋል። በእስላምም ደግሞ ይቅራ ቢስሚ ረቢከ ለዚህ ኸለቅ ነው የሚለው ራሱ ማንበብ ከዛ አንፃር ነው ራሱን ተምንለው ማለት ነውና ሁሉ ነገሮች አስተውለህ አመዛዝነ ስለመጣ ማሻአላህ በጣም ደስ ይላልና አንዱን አምላክ ያዩን አስተቆረበኩም ለዚህ ኸለቀኩም ነፍሲና ሄዳ ነው ራሱ የሚለው ማለት ነውና ከዛ አንፃር አውቀ ስለመጣ ደስ ይላል። ግን እና ማሻአላህ ደስታዬን ለመግለጽ አንደኛ እንደማችን ስለሆንክ በጣም ደስ ብሎናል። አይ ቲንክ እኔ ራሱ አመት አልሞላኝም 8 ወር ከተኩል ምናምን ነው የሚሆነኝ። ራሱ አመት አልሞላኝም እኔ ራሱ ከሰላምኩና በጣም ደስ የሚል ነገር መጋቢ ሐዲስ ሰለምቴው ብለህ ጥራኝ። ሰለምቴው እሺ ቅኔ ተምረሃል? እኔ በቅድስት ሥላሴ ዩኒቨርሲቲ ኮሌጅ በስነ መለኮት የዲግሪ ምሩቅ ነኝ፣ ልክ እንደ እርስዎ ማለት ነው። በኦሮሚያ ሀገረ ስብከት እንዲሁም ደግሞ የድቁና ትምህርት ጨርሻለሁ። እንዲያው ወደ እስልምና እንዴት ሄዱ? ግን እንደ ወንድም ነው አሁን ማወራው ሶጋ የሆነ ነገር ፈልጌ ልሰልም እችላለሁ። ለምሳሌ ቆንጅዬ የሆነች ልጅ በወድ እንደዛ ወደው የሚሰልሙ ልጆች አሉ። ገንዘብ ፈልገው የሚሰልሙ ልጆች አሉ። ሰው ገንዘብ ፈልጎ ወደ ፕሮቴስታንትም ወደ ተለያየ እምነትም የሚሄድ እንዳለ ሁሉ ማለት ነው። እርሶ ቆንጆ ሴት ከታች ያለችው ሀሊማ መልካም ብላቴና ናት። እሷም ቢያገቡ ይሰልሙልናል አባታችን። እኔ ድሮታለሁ። እኛል ቅዳሴ ተምረሃል? አዎ ቅዳሴ ታደማር ድቁና አቀበላለሁ። አይ በጣም ጥሩ ነው። እንዴ ከግብረ ዲቁና በጣም ቀላል ከሆነች አንዲት ጥያቄ በጠይቅስ እሷን በትህትና እንትን ትልልኛለህ? ከመፈተን አንፃር አይደለም አደራ። በቃ የመጨረሻ ጥያቄ አለሁት። አዎ አለኝ። በቃ አንድ ጥያቄ ይጠይቁስ። ጾመኛ ነኝ እያለ ነው፣ እንደ እርሶ እየጠጣ አይደለም የሚያወራው። አዎ ወደ እስልምና የሄድከው ምን አሳማኝ ምክንያት አግኝተህ ነው? ቴንኪው መልስላቸው። ይሄን እስኪ አብራራልን። መርሃባ። እሺ እና መጽሐፍ ቅዱስ እውን የአምላክ የእግዚአብሔር ቃል ነው ወይ? ከእግዚአብሔር የወረደ ነው ወይ? እግዚአብሔር ይህንን አይነት ቃላቶች ሊናገር ይችላል ወይ? ይህንን አይነት ትእዛዞች ሊያስተላልፍ ይችላል ወይ? በጣም ሆድ የሚያቆስልና ልብ የሚሰብር ንግግሮችን በመጽሐፍ ቅዱስ ውስጥ ታገኛላችሁ። እሺ መጽሐፍ ቅዱሱ ትክክል ካልሆነ ታዲያ እኔ የምቀበለው አስተምሮ ምንድን ነው? የትኛውን አስተምሮ ነው የምቀበለው? ምክንያቱም ቀሳውስቶች፣ ሰባኪያነ ወንጌላውያን ሲያስተምሩ መጽሐፍ ቅዱስን አጣፍተው አስተምረውኛል፣ አዋደው አስተምረውኛል። በሚገባኝና ጆሮዬ ሊሰማው በሚፈልገው መልኩ ነው ሲያስተምሩኝ የነበረው። ለካ እኔ በምረዳበት መልኩ ወይም እውነታውን ተመርኩዞ አይደለም ሲያስተምሩኝ የነበረው። እሺ ያዋለደ መጽሐፍትስ ምንድን ናቸው? ገድላት፣ ተአምራቶች ውስጥ የሚገኙት ጽንሰ ሐሳቦች፣ አጀንዳዎች እንዲሁም ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን አብዛኛው
በወሬ የጸናች ናት። በወሬ የጸናች ናት ማለት እኔ ግልጹን ነው የምነግሮት። መምህር ካሉ ይቅርታ ያደርጉልኛል። ልጆች የሆኑ ሁሉ የሚቀበሉት ቅጣት እናንተ ካልተቀበላችሁ ዲቃሎች እንጂ ልጆች አይደላችሁም ይላል። ዲቃላነታችንን ወይም ደግሞ ልጅ የክርስቶስ ልጅን አለመሆናችንን ልጆች አለመሆናችንን እያስተማረን እየነገረን ዲቃላነታችንን ይነግረናል። መጽሐፍ ቅዱስ በራሱ ብዙ የሚጋጩ ሀሳቦችና ኮንሰፕቶች ያሉት ሲሆን ዕለታት አንድ ቀን ግን አላህ ሱብሃነሁ ወተዓላ እንደው ሂዳያም ሊሰጠኝ ሰበብ ሆኖ ፈልጎ ወዶኝና ፈቅዶ ይመስለኛል እንዲሁም መሐመድ ብሎ ሊሰይመኝ ወደ ንጽጽሩ ዓለም አስገባኝ ሙሉ ለሙሉ እና አጠገቤ መስጊድ አለ። የተለያዩ የንጽጽር መጽሐፍቶችን እያመጣሁኝ ማንበብና ራሴን አፕዴት ማድረግ ጀመርኩኝ። አሁን መጽሐፍ ቅዱስ ትክክል ነው ወይ? በጣም የሚገርማችሁ ነገር ግን እኔ የሆነ ሰዓት ላይ ኦርቶዶክስ ብዙ በደልና መከራ ደርሶባታል። በዓለምም ደረጃ የተገፋች እምነት ተቋም ናት። ብዙ በደል መከራ፣ ህዝቦቿ የተሰደዱ የተራቡ የሚቸገሩ፣ ሌላው እምነት ግን ገንዘብ ፈንድ እየተደረገለት የሚኖር የሚጸና ምናምን ነበር የሚመስለኝና የኡስታዝ አህመዲን ጀበልን መጽሐፍ ካነበባችሁ የኢትዮጵያ ሙስሊሞች የሚለውን መጽሐፍ በጣም ልባችሁን የሚሰብር ታሪክ ታገኙበታል። እንዴ እስልምና የዚህን ያክል ተበድሏል፣ የዚህን ያክል ግፍና በደል ኖሮበታል ማለት ነው የሚል ውስጤ በቃ ጥያቄ አሳደረ እና በደንብ ማንበብ ጀመርኩኝ። በቃ ንጽጽር የሚባለውን ነገር ማለት ነው። መጽሐፍ ቅዱስ ምን ይላል እና የሚገርማችሁ መጽሐፍ ቅዱስ ምን ይላል እያልኩኝ በጣም ሪሰርች ማድረግ ጀመርኩኝ። በጣም እና እርስ በእርሱ የሚጋጩትን ሀሳቦች በመያዝ አጸያፊ የሆኑ ቃላቶችን መጽሐፍ ቅዱስ በራሱ ምንድን ነው የሚለውን በማሰብ ከመምህራኖች ጋር ፍጭት ጀመርኩኝ። ከዛም በኋላ ነው ወደ እስልምና የመጣሁት። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን አብዱሁ ወረሱሉ ብዬ እስልምናን እንድቀበል ዋነኛ የሂዳያ ሰበብ ሆነኝ እና ይሄ ነው የእስልምና መንገዴ። ሀገርም ለቅቄ የተወለድኩበትንም ያደግኩበትንም ማህበረሰብ ትቼ አላህ ደግሞ ልጅም ሰጠኝ ትዳርም ሰጠኝ። አልሐምዱሊላህ ህይወትን ቀጠልኩኝ። ጀዛከላ። ይሄ ነው ሐሳቤ። ጥያቄ ያሉት መጋቢ ህብስተ እኔ አሁን እናንተ በጣም ብዙ ሀሳብ ነው የሰጣችሁት። አሁን እኔ ሀገራችን ታሪክ ብዙ ይታወቃል። እስላሞች በኢትዮጵያ ውስጥ ያደረሱት በደል ያደረሱት ስቃይ ከነግራይ መሐመድ ቤተክርስቲያንን በማጥፋት በማቃጠል መጽሐፍቶቿን ሁሉ በማውደም በጣም ብዙ ታሪክ ተሰርቷል። ብዙ ታሪክ ወድሟል። ኢትዮጵያ እንደው የኢትዮጵያ ኦርቶዶክስ ቤተክርስቲያን ኑ ችግር የለውም ብላ ባስገባች ማለት ነው። ተቀብላ አስተናግዳ ህብስተ ቆይ እዛ ውስጥ አይሄዱ እንዴ ቆይ አንቺ ስትናገሪ እኮ ዝም ብዬ ሰማሁሽ። ለምንድን ነው እኔ ስናገር ቀዳችሁ የሚቆመው? ለምንድን ነው እናንተ ስትናገሩ እኔ ገባሁባችሁ? ጠበቃ እኔ ያለሁልዎት ገና ድሬ ያሰልም ሆቴል እንዴ። ቀጥሎ አባታችን ማንም እንዳይነካው። አይ ይኸውልሽ እኔ አሁን እስላም እንዲህ ነው ኦርቶዶክስ እንዲህ ነው ብዬ እዛ ውስጥ መግባት አልፈልግም ባጭሩ። እውነታው ግን ለሰለምቴው የምጠይቀው እኮ አንድ ምስባክ ጠየቅኩ አልመለስክልኝም እኮ። ምስባክ ጠይቄ እኮ ነበር። አንድ ወለገጽ ኪት ማለሉ የሚለውን በልልኝ አልኩህ። ከግብረ ዲቁና እንግዲህ አንዱ ቅዳሴ የሚቀደስ ነው፣ ምስባክ ነው። አንድ ዲያቆን የሚለው የዲያቆን ጥያቄ ነው የጠየቅኩህ። በነገራችን ላይ ከባድ ጥያቄ አይደለም የጠየቅኩህ። የመጋቢ ሐዲስነቱን ጥያቄ ውስጥ ከተህ ዲያቆን አይደለህም ብለህ ስትጠይቀው ጠይቅ ተብለህ እድል ተሰጠህ አይደል? እሱን ዘለህ ምንድን ነው የገባው ፖለቲካ ለመስራት እኔ እጅግ ተከትዬ ምናምን አልክ ራስህ። እሱን ጠምዝዘን መልሰን ደግሞ ጠይቅ ብለን ስንጠይቅ እሱን ትተህ ደግሞ ለምንድን ነው የሰለምኩም? ያ መጠየቅ አልነበረብህም። በመጀመሪያ ዲያቆንነትንና መጋቢ ሐዲስነቱን አረጋግጥ ተብለህ እድል ሲሰጥህ እሱን ተጠቀም። እዚህ ጋር ግን እቀልዳለሁ ምናምን የምትል ከሆነ እኛ ደደቦች አይደለንም። ቆረቆንዳ እንዴ አይደብረውም እንዴ? ናና አንተም ብሎ መጋቢ ሐዲስ ዲያቆን ውረድ። የደሃ ልጅ የጎንደር ሙዚቃ ከፍቶ እዚህ ጋር ዲያቆን ነኝ ምናምን ምን አገባህም? ስጀምር አንተ ስለ መጋቢ ሐዲስነት አንተ ልታረጋግጥለት ነው? ዳንኬራ ውስጥ ቁጭ ብለህ
እንዴ አባታችን የመጠየቅ መብት አላቸው። 665 ለሁለት እንዲገነጠል አትገፋፉን። ነብያችን ረፉ ሰው በመጀመሪያ ካለበት መውጣት አለበት። አስተማሪ ነኝ ይላል እንዴ እንደዚህ ዳንኬራ ውስጥ ዝሙት እየሰራ ምንም አልዘሞቱም። የሰው ስም አታጥፋታል። ለመዘሙት ተከትዬ ልጠፋ እችላለሁ ያለው ልሰልም እችላለሁ። እሱ ህልማቸው ነው። የማድረግ መብት አላቸው። እኔ ያግዛቸዋለሁ። እንዴ ልበልላቸው እኔ ቆንጆ አድርጌ አስገባቸውና አቡኪ ደግሞ እንትን ነርቫቸውን ይቀስቅስባቸው። ከፈለጉም ከኔ ጋር ይቀጥላሉ። አስገባቸው። አቡኪ ጋር ይቀጥል። እሳቸው ጥያቄያቸው ምንድን ነው መሰለ ማሄር፣ የእሳቸው ጥያቄ ሰለምቴው ላይ ነው። በመሀል አያዳምጡም ይመስለኛል። እና ጥያቄያቸው ምንድን ነው? ቤተክርስቲያን ውስጥ ተምሬያለሁ ዲያቆን ነኝ ብለህ ነበረ። ጥያቄዎች ጠይቅህ ግን መልስ አልሰጠኝም አይነት ነው። ሰለምቴው ጾመኛ ነው። አቡኪም ሰለምቴ ነው። አቡኪ ጋር ይቀጥላል። ለውጥ የለውም። እንትን ነው መሀል ላይ አፎ በሉኝ ገባሁና አፎ በሉኝና የአባ ጥያቄ ባይዘዌ ቤዝመንት ያለውና ትክክለኛ ጥያቄ ነው። አለመረዳዳትና አለመግባት ነው እንጂ ለምሳሌ እንዴት ነው ብትሉኝ አንድ ሰው ዲያቆን ከሆነ ለምሳሌ ማለት ነው ጀስት ነው የምልህ። አሁን መጋቢ ሐዲስ ምናምን ላይ በአሁን ጊዜ አንተ እንዳልከው በቃ አሁን በጣም ቀለል አድርገው እየሰጡት ነው ያሉት። በቃ ቴዎሎጂ ትምህርት ይማራል ይገባል፣ መጋቢ ሐዲስ መጋቢ ብሉ ይባላል። ግን ፍትሐ ነገሥቱ ላይ የሚለው ምንድነው ሲባል ፍትሐ ነገሥቱ ምንድነው? አንድ ሰው መጋቢ ሐዲስ ለመባል የሐዲስ ኪዳን መጀመሪያ ምን መማር አለበት? ውዳሴ ማርያም መማር አለበት። ከዛም በኋላ ደግሞ መልካ ማርያም መልካ ኢየሱስ መማር አለበት። መዝሙረ ዳዊት መማር አለበት። በሶስቱም በቁም በውርት ንባብ መማር አለበት። ከዛ በኋላ ውዳሴ ማርያም በዜማ መስተጋባ አርባዕት መማር አለበት። ከዛ ቢችል ስርዓተ ቅዳሴ መማር አለበት። ከዛ ነው ወዲያ አንድምታ ቅኔውን ይማርና ለምሳሌ ቅኔ ላይ ደግሞ መግቢያዎች አሉ፣ መራህያ ምናምን የሚባሉት ነገሮች አሉ። እነሱን ከተማረ በኋላ አወራረ ደግሞ ግስ አገሳሰስ አለ፣ አርዕስትና እንትን የሚባሉት እንደውም እኔ ላዋራቸው ነበረ አንተን ስለፈለጉ ነው እንጂ። ከዛ አንጻር ደግሞ ቅኔውን ከተማረ በኋላ ወደ አንድምታው ወይም ደግሞ አንድም እንዲህ ነው እያለ መጋቢ ሐዲስ ከተባለ የሐዲስ ኪዳን መጋቢ ማለት ምን ማለት ነው? ራሱ አስተማሪ እንደማለት ነው። ሐዲስ ኪዳንም መጀመሪያ በግዕዙ ያነበዋል፣ ከዛም በኋላ በአማርኛ ያስረዳውና ከዛም በኋላ በአንድምታው ያነበዋል ማለት ነው። ይሄ ነው ማለት ከድሮም ጀምሮ በአባቶቻችን ጊዜ በአባቶች ጊዜ ሲሰጥ የነበረው በጉባኤ ተተከው። መጋቢ ብሉይ ከተባለ ደግሞ ብሉይ ኪዳንን አመሳጥሮ ማወቅ አለበት በውርዱ ከዛ ማለት በሚባለው መሰረት። ከዛ አንጻር ነው። ግን አሁን ጀስት አንተ በቲዮሎጂ ስለሆነ ምስባክ ነበር የጠየቁ። አይ ቲንክ እኔ ልበለው ካሉ ራሱ እንትን እንዲሰሙት ምስባክ ነበር የጠየቁና ወለገዝኪት ማህለሉን ሳይሆን ማፈደቂቁ ህፃናት አስተዳለው ከሰባታ ከመትን ስቶ ለጸላይ ወለገፋ የሚለው መዝሙር ከቁጥር 7 ላይ እንትን ነው እንጂ አንድ ዲያቆን ሲጀመር ትርጓሜ መማር ግዴታ የለበትም። ቅኔ ድረስ የት መዝሙረ ዳዊት ያውቃሉ እንዴ? እውነት እናውራ ከተባለ የሚባል ነገር እኮ እንደዚህ ነው። ውዳሴ ማርያም ሳያውቁ ድቁና የሚቀበሉ አይደል እንደ በዙት። በእውቀት ደረጃ እንኳን አይምጡ፣ ከመጡ በጣም ችግር ነው የሚሆነው፣ በጣም የወረደ ስለሚሆን ማለት ነው። ከዛ አንጻር ስርዓተ ቅዳሴ ለምሳሌ እኔ አሁን ዲያቆን ነበርኩኝ ግን ገብቼ አልቀደስኩኝ፣ ሚስጥር አላየሁም። በተመሳሳይ መልኩ ደግሞ ስርዓተ ቅዳሴን በድምጫ ነው ያስኩት እንጂ አልተማርኩትም። የተማርኩት ምንድነው? ቅኔ እስከ ጉባኤ ቃና ድረስ ተምሬያለሁ፣ መዝሙረ ዳዊት ተምሬያለሁ፣ እስከ መስተጋብ ድረስ ተምሬያለሁ፣ ውዳሴ ማርያም ተምሬያለሁ፣ መልካ ማርያም መልካ ኢየሱስ ድረስ ቢጠይቁኝ ብንጠየቅ ጥሩ ነበር። ራሱ አይ ቲንክ አንተን ስለፈለጉ ነው እንጂ አይ ቲንክ። እና እስቲ እሳቸው ያሉት ምስባክ ልበለው ወደ ባቢ ካሉ ከሰሙ። አይ ሰው አለ የሚሰማ በል እኛ አለን እኮ ሶስት አይነት ጸልዩ አለ። መጀመሪያ ጸልዩ የሚለው ሶስት አይነት ነው ያለው። ግን የምስባኩ ላይ ምንድን ነው የሚለው? ወንጌል ቅዱስ ይረስያ አነ ድልዋነ ለሰሚዐ ወንጌል ቅዱስ ይልና መጀመሪያ ጸልዩን ካለ በኋላ እንደዚህ ካለ በኋላ አሁን ምስባኩ ይጀመራል ማለት ነው። ምስባክ ምን ጊዜ የሚወጣው ከመዝሙረ ዳዊት ከ150 ነው እና ማፈ ደቂቅን ነው የምለው። ማፈ ደቂቅ
ሕፃናት አስተዳሎከ ስባተ ከመትን ስቶ ለዘላይ ወለገፋይ ከህፃናት ለሆሳይና የሚባለው ምስባክ ነው እንትን ላይ የሚለው ማለት ነው። መዝሙር 2 ላይ ከህፃናት አፈወርና ጡት ከሚጠቡ ምስጋናን አዘጋጀ የሚለውና እስመ ቅናተ ቤትከ የሚለው ደግሞ እስመ ቅናተ ቤትከ በልአኒ አብዛት ይንቶሙ ለለይት የሩ ወርቀ ላሌያ ይልና ያልቃል። ከዛም በኋላ ሃሌሉያ ቆሙ አስምዑ ወንጌል ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ በሚለው ያልቃል ማለት ነው። የምስባክ ይሄ ነው። የጌታችን ኢየሱስ ክርስቶስን ወንጌል ቆማችሁ አድምጡ ምናምን እያለ እንደዚህ ይሄዳል ማለት ነው። እና ይሄ በድምጫ የሚያዝ ነገር ነው። እንኳን ዲያቆናት ምእመኑ ራሱ በል ብትለው ምስባኩን ነው የማይችሉት እንጂ ይሄ ወንጌል ምናምን የሚለውን ነገር በተለምዶ የሚሉት ነገር አለ። እና ቅዳሴ ራሱ ማን በተማሩት የሚቀድስ አለ እንዲህ በድምጫ ነው ራሱ አብዛኛው ዲያቆናት የሚቀድሱት። እና ቤዚክ የሆኑ ነገሮች ላይ እነዚህ ክርስቲዮሎጂ ላይ፣ ትሪኒቲ ላይ፣ ሚሪዮሎጂ ላይ፣ አንጂሊዮሎጂ ላይ ምናምን ቢጠየቁ ጥሩ ነበር። ከዛ አንጻር ነው እንጂ ዋና ቤዝመንት ያለው ጥያቄ አንድ ዲያቆን ነኝ ካለ መጠየቅ ያለበት ጥያቄ ውዳሴ ማርያም ይጠየቃል። ከዛ ቅዳሴ ከተማረ ቅዳሴ ይጠይቃል። ቅኔ ከተማረ ቅኔ ይጠይቃል። መዝሙረ ዳዊት ከተማረ መዝሙረ ዳዊት ይጠይቃል። ወንጌል ዮሐንስ ከተጠየቀ እንትናቸው ጥሩ ነበር አመጣጣቸው። መሀል ላይ ግን አበላሹት እና መጋቤ ሐዲስ በሚለው ደግሞ በቲዮሎጂ ከሄድክ ትክክል ነው ወንድማችን ማለት ነው። ግን ጀስት እንደ ጉባኤ በሊቃውንቱ ማለት ነው እንደ ድሮ ከሄደ ግዴታ እነዚህ ነገሮች አውቆ ነው መጋቤ ሐዲስ መሆን ያለበት የሚለውን ነገር ነው። እና ከዚህ አንጻር ነው ስታፍርለ እና እንደዚህ ነው የሚሉት። ይፍቱን አባ ይፍቱን ነጠላችን ሳይደርቅ እንደዚህ አይደር። ነጠላችን ሳይደርቅ እኮ እኔማ ከሳራ ላመጣ ሄድኩ እኮ። ያው ጓልተኛ ስለሆነ አጣጥባ ነው የምታስቀምጠው። አሁን የሚቀረን ነገር ባቢ ታቦት መስረቅ ነው። ሰለምቴ ዲያቆናቶች አሉን። በቃ ለምንድን ነው ከኢየሩሳሌም የተሰጡኝ መቋሚያዎች አሉኝ። ከግሪክ የወሰድኳቸው ቅባ ቅዱሶች ምናምኖች አሉ። በእውነት ታቦት ብቻ ነው የሚያስፈልገን። ባቢ ወስን እዚሁ። እኔ እኮ እስልምናን በልሳነ ግዕዝ እንዴት አሁን ትንሽ ስለ እስልምና ይንገሩን በግዕዝ። አልሐምዱሊላህ በመጨረሻው ዘመን ግዕዝ ተናጋሪ ሰለምቴዎች ይነሳሉ ነው የሆነብን። ምን እንደ አቡኪ ሀሳብ ሳይጨምርልን ማለት ነው። አቡኪ ድምፅህን እንትን ስል ምን ትዝ አለኝ መሰላችሁ? ድምፅ አስፈላጊ ነው። ዲያቆናት ድምፃቸው ማማር አለባቸው። አሁን ድሮ በተለይ አሁን እነዚህ ዲያቆናት ይሄ መዝሙር በነገራችን ላይ ድምፃቸውን አሳምረው የተለያዩ መዝሙሮች ለፋሲካ የሚባል አለ፣ ለገና የሚባል አለ፣ ለአስተሪዮ ማርያም ለምሳሌ ይሁን በላይ የዘፈነው አስተሪዮ ማርያም ይሄ በኦርቶዶክስ ቤተክርስቲያን የእምነት ዲያቆናቶች የሚዘምሩት ነው። ኦኬ። እና መዝሙር ነው። እነዚህን ድምፃቸውን አሳምረው መዘመር ማለት ነው። እየዘመረ እኮ ነበር አቡኪ ማለት ነው። እና ምን አንድ ያሳቀኝ ገጠመኝ ልነግራችሁ ፈልጌ ነው። እና ዲያቆናቶቹ ድምፃቸው የሚያምር ሆኖ ነው መቅረብ ያለባቸው። ምክንያቱም ንጉሱ፣ ነገስታቱ፣ ባለስልጣኑ ወይም ቤተክርስቲያን ወይም ለበዓል ወይም ለጥምቀት ስለሚቀርቡ እዛ ፊት ቀርቦ ዲያቆኑ ድምፁን አሳምሮ መዘመር አለበት። ድምፁ ካላመረ ሹማምንቱ፣ ነገስታቱ እንትን ይላሉና አንድ ድምፁ የማያምር ዲያቆን ታምረ ምንድነው መዝሙር ዳም ምንድን ነበር ያልከው ቅድም አውቄ? ስለ ማርያም አንድ ዲያቆን ስለ ማርያም ውዳሴ ማርያምን እንደዚሁ ሊወድስ ሲል ድምፁ አያምርም ነበረ። ስለዚህ አትሰማህም ነው ያሉት። ምንድነው ያሉት? ሹም ነበሩ
በዚህ ድምጽህ ማርያምም አትሰማህም ነው ያሉት። ስለዚህ ድምጽህ አያምርም ነው አልሳብንም ነው። ስለዚህ አንድ ዲያቆን ድምጹ አምሮ ነው ራሱ መዘመር ያለበት እና አቡኪ ድምጽህ የሚያምር ዲያቆን ነበርክ ለማለት ያክል ነው። ቀጥሉ። ጥያቄ ትዝ ሲለኝ እጠይቃለሁ። እሺ እኔም አንድ ጊዜ ልናገርና ለማሂር ማስታወቂያ ለስራለት እባካችሁን ፎሎ ያላረጋችሁት ፎሎ አድርጉት። ቪዲዮ ለቋል እባካችሁን ሂዱና ኮፒ ሊንክ ላይክ ሼር ምናምን አድርጉት ይዳረስ ለሰው ወላሂ የሚለፉት ለኛ ነው። ስለዚህ እባካችሁን ሂዱና እንትን አድርጉት። ሁላችሁም 800 ሰው ይታየኛል። ሁላችሁም ሂዱና እንትን በሉት ላጥላጥ እያላችሁ ግቡና ቼክ እያረጋችሁ በዛውም ኮፒ ሊንክም አድርጉለት። አካውንቱም ተመቷል ምንም እየታየለት አይደለም። ያ ጀማ ቀጥሉ ባቢ። አዎ ማሂር ትንሽ ቢቀጥልማ እና ከዛ ደግሞ እኔ ቀጥዬ ያው የተደበቀ ችሎታዬን ለህዝብ አጋልጣለሁ እና ማሂር የሆነ ነገር ካለ እኔም ተከትዬ የሆነ ነገር እላለሁ። እኔ አይመችም ስላለኝ ቀጥሉ። እኔ ኮፒ ሊንክ እንዲያደርጉልኝ ብቻ ንገርልኝ። ቤተሰቦች ሁሉም እየገቡ ግዴታችን ነው ግዴታችን ነው። አንተ ካልክ ብቻ ነው የምለው። ነገ ምናምን ይሆናል ኢንሻአላህ ነገ። እሺ የዛሬ ጥምቀት በአቡኪ የሆነ አዎ ዛሬ በአቡኪ ሆነ። አቡኪ በነገርህ ላይ ባቢ ማለት ነው። አቡኪ 16 ዓመቱ ምናምን አዎ ልጅ ነው ገና። በዚህ እድሜው ነው እንደዚህ ሰልሞ ምናምን እስልምና ላይ ማሻአላህ በጣም ጎበዝ ልጅ ነው ወላሂ። እኔ አቡኪ የምታውቃቸው ከሆነ እዚህ ንጽር ላይ ያለው አቡኪ በአካል የማውቃቸው ደግሞ እነ ኤልያስ የሕያ አቡ ኢብኑ ቃፍ አህመድ ምናምን በቃ ህፃን ልጆች ናቸው። በጣም ህፃን ልጆች 16 17 ወላሂ። በጣም እነ ኢምራን እና አህመድ በጣም የሚገርሙ ወጣቶች ናቸው። ቀጥል እሺ ጨርስ ማሂሩና አንድ ሀሳብ ልስጣችሁ። በቃ ኮፒ ሊንክ አድርጉልኝ ሁላችሁም 800 ሰዎች ሂዱና ኮመንት ጻፉ። የተወሰነ ሰከንድ እዩት። ቪዲዮ ሲጀመር ጠቅላላ ቪዲዮ የ1 ደቂቃ ቪዲዮ ነው። የተወሰነ እዩት፣ ሼር ኮፒ ሊንክ ምናምን ነገር ሪፖስት አድርጉት። ኦኬ ገስት ላይ ያሉ ሰዎች ሁላቸውንም ፎሎ አድርጓቸው። የሶሻል ሚዲያን አጠቃቀም በጥንቃቄ እንወቀው። ምንድነው የሚዳቆን እንትን ምንድነው የሚባል ነገር አለና አዳኝ የሚዳቆን አረማመድ ካላወቀ ምናምን ነገር የሚባል ነገር አለ። ለማንኛውም ፎሎ አድርጓቸው። ምንድነው ፖስት ያደረጉት ቪዲዮአቸውንም እየገባችሁ ላይክም ኮፒ ሊንክም ሪፖስትም አድርጉላቸው። ኮሜንቱም ራሱ እዛ ውስጥ ገብታችሁና ተቃራኒ ሀሳብ ያላቸው ሰዎች መምጣት መግባት አለባቸው። ዝም ብሎ በሀሳብ የሚስማማ ሰው ገስት ላይ መጎለታችን ትርጉም የለውም። አንዳንዴ መቃረን ነው ያለብን። አሁን አንዳንዴ እኔና ኦፓል የምንቃረነው እያወቅን ነው ራሱ ውስጣችን አንድ ቢሆንም ራሱ ዝም ብለን ውስጣችን ለማጠንከር ብለን ራሱ ለማንቀርክብኝ ነው። እንዲህ አይነት መጠጋጋት አይመቸኝም። እኔ አቡኪን የራሴ ቤተክርስቲያን የምከፍት ሰው ነኝ። ማሂርም በነገር ላይ ዲያቆን ነው አለ። አንድ ሶስት ሰው ነው የሚያስፈልገኝ። መቋሚያዎች አሁን አሉ የሉም ነው ከያሪኩ ያመጣኋቸው። ደግሞ እኔና ኦፓል ይላል አምላክ ያዘነጋሽ። ህዝብ ይፍረድ። ቀጥል። ቆይ ጠጋ ነው። ባለፈው ተለያይተናል እኮ አይደል? ትክክል። ሙባረክ ያውን ያይረሳል። አሁን የማርያም ካለች ከታች እስኪ ሼር አድርጉላት የማርያምን። ቆይ እኔ አድርግላታለሁ። በነገራችን ላይ ሼር አድርግላታለሁ። ቅመሟ የማርያም ትመጣለች። እንትን እንበል ገስት ሰው መግባት አለበት። የተለየ ሀሳብ ያለው ሰው መግባት አለበት። የሚስማማ ሰው ብቻ ከገባ ገስት ላይ ከሞላ ነው ምንም ትርጉም የለውም። አንስማማም ቢሆንም ግን 3-4 አይነት አመለካከት ያለው ሰው ቢመጣ ነው ራሱ ነገሩን ግልጽ የሚሆን። እየተፈተፈተ ይሄዳል ማለት ነው። ታወራለህ፣ ትፋተጋለህ። እንደዛ ነው መሆን ያለበት። ስለዚህ ለተቃራኒ ሀሳብ ያላቸው ሰዎች መንገዱ ክፍት ነው። ለኤላ እስኪ ድል እንስጠው። እስካሁን ካዳመጠው የሚናገረው ነገር ካለው ይሄኔ ታፍኛለሁ እያለ እየጻፈ ነው የሚሆነው። ኤላ ምስባክ እያልኩኝ ነው። አንተማ ሲጀመር ትዝታውም አለብህ። ሰበበኛ የሆንክ ሰውዬ አይደለም። ዛሬ እያዳመጥኩኝ ነው። በጣም ተመስጬ ነው እያዳመጥኩ ያለሁት። የኔ ማደፍረስ ነው የሚሆነው ብዬ ነው ዝም ያልኩት እንጂ ሀሳብ ኖሮኝ ዝም አላልኩም። ለዛ ግን አንተ ዜማ የሚባለው ነገር ይሄ እና አቡኪ ያለው ነገር የሆነ ቦታ ይዞ ይሄዳል አይደል?
በጣም እኮ ነው ደስ የሚለው። የት ወሰደ? ቤተክርስቲያን ውስጥ አስገባ። በጣም እኮ ደስ የሚለው። እኔ አሁን ኢትዮ ያለው የቦሌ መድኃኒዓለም ቅዳሴ በደንብ ነው የሚሰማው ቤታችን አትላስ ስለሆነ ማለት ነው። እና እንደዚህ ከላይ የቴራዙን በር ከከፈትከው እስከ ታች ድረስ እስከ ሳሎን ድረስ ይገባል ድምፁ። እና እሑድ ጠዋት ተነስቼ ነበር የምከፍተው መስኮት በሮቹ ድምፁ እንዲገባ እና ስበት አለው። በጣም ደስ ይላል። ሰዎቹን ሳያቸው ግን ወዲያው ነው ውስጣዊ መነቃቃት የሚነሳው። የላ ስሳደብ ነው ከዛ ቡድን እየጠጣው ሙለው ያበሳጩኛል ገና ሲወጡ ሳያቸው። እንትናቸው ራሱ ይለያል። ይሄ ጉሮሯቸው፣ የድምፅ አወጣጣቸው፣ የፒች አጠባበቃቸው የምሬን ነው የምልሽ እኮ ሶ ዲፍረንት አይደለ? እንደኔ ተሰቃየሽ። አንድ ጊዜ ታስታውሻለሽ? ሆነ አንድ ዲያቆን ነኝ ብሎ መጥቶ መጨረሻ ላይ ሰልሞ አዳማ ላይ ባጃጅ ምናምን የተባለ ልጅ ታስታውሻለሽ? ታስታውሽው? አሁን ሀሳብ አለ ጀስት እኔ ኦፓል የሆነ ነገር ልንገርሽ እና ጀስትስ አንቺ